በኢትዮጵያ አሁን ወደ 30 የሚጠጉ የልዩ ኢኮኖሚ ዞኖች አሉ። በዚህም የፋይናንስ ተቋማት በልዩ ኢኮኖሚ ዞኖች ውስጥ የሚኖራቸውን ተሳትፎ ለማጠናከር የሚያስችል የባለድርሻ አካላት ውይይት ተካሂዷል። ባንኮችም በልዩ ኢኮኖሚ ዞን መዋቅር ውስጥ የሚኖራቸውን ሚና የሚያሳይ አዋጅ ተዘጋጅቶ ወደ ትግበራ ገብቷል። ስፔሻል ኢኮኖሚክ ዞን አዋጅ በቅርቡ ነው የወጣው። እንደ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የኢንዱስትሪ ፓርክ አልሚ ነበርን። አሁን በአዲሱ አዋጅ ወደ ልዩ ኢኮኖሚ ዞን ተሸጋግረናልና የልዩ ኢኮኖሚ ዞን አዋጅ ከወጣ በኋላ ተቋማት ያላቸው ሮል አዋጁ ላይ በግልጽ ተመልክቷል። አንደኛው የፋይናንስ ተቋማት ምን አይነት ሮል ይኖራቸዋል የሚል ነው። ይህም ሜይንሊ ደግሞ የባንኮችን የመንግስትና የግል ንግድ ባንኮች ስፔሻል ኢኮኖሚክ ዞኑ ላይ ምን ሚና መጫወት ይችላሉ የሚለውን የሚያሳይ ነው። አዋጁ ለኢኮኖሚ እድገትና ለአምራች ኢንዱስትሪው አጋዥ ሲሆን የሀገር ውስጥ አልሚዎችን ተወዳዳሪነትም የሚያሳድግ ነው። ልዩ ኢኮኖሚክ ዞኖች ኢኖቬሽንን በማበረታታት ምርትና ምርታማነትን በማጎልበት ለአንድ ሀገር የኢኮኖሚክ እድገት ያላቸው አስተዋጽኦ በጣም ከፍተኛ ነው። ኢትዮጵያ ውስጥ የስፔሻል ኢኮኖሚክ ዞን ጉዞ ተጀምሯል። the opportunity is here። ይህንን ነገር ወደ ግሎባል ስታንዳርድ ትራንስፎርም የማድረግ ኃላፊነት ግን የአይፒዲሲ ብቻ ሊሆን አይችልም። የኢንቨስትመንት ኮሚሽን ብቻ ሊሆን አይችልም። ይሄ አዲስ ነገር ነው፣ ከዚህ በፊት አልነበረም፣ እንመጣበታለን። ልዩ ኢኮኖሚክ ዞን ስንል ባለብዙ ዘርፍ ሊሆን ይችላል፣ ባለ አንድ ዘርፍ ሊሆን ይችላል። ባለብዙ ዘርፍ የምንለው የተለያዩ የኢንቨስትመንት እንቅስቃሴዎችን የሚሰራ ሲሆን ነው። ለምሳሌ የአምራች ዘርፍን፣ የንግድ ቀጠናን፣ ሎጂስቲክስን ሲሰራ ባለ ብዙ ዘርፍ ወይም መልታይ ፐርፐዝ እንለዋለን። አንድ የኢንቨስትመንት ጉዳይ ላይ ትኩረት አድርጎ ሲሰራ ደግሞ ስፔሻላይዝድ ስፔሻል ኢኮኖሚክ ዞን እንለዋለን ማለት ነው። በአሁኑ ወቅት በኢንዱስትሪ ፓርኮች ከተሰማሩ ኩባንያዎች መካከል ከ60 በመቶ በላይ የሚሆኑት የሀገር ውስጥ አልሚዎች ናቸው። የልዩ ኢኮኖሚ ዞኖች አዋጅ የፋይናንስ አቅርቦትን በማጠናከር የፋይናንስ ተቋማት በፓርኮች ውስጥ ገብተው አገልግሎት እንዲሰጡም የሚረዳ ነው። በልዩ ኢኮኖሚ ዞን አዋጁ መሰረት የኢትዮጵያ ብሔራዊ ባንክም መመሪያ አውጥቷል። ክራይቴሪያዎችን አስቀምጦ ያን ክራይቴሪያ የሚያሟሉ ባንኮች ልዩ ኢኮኖሚ ዞኖች ውስጥ ገብተው ለባለ ሀብት አገልግሎት መስጠት የሚችሉበትን ፈቅዷል ማለት ነው አዋጁ። አዋጁን ተከትሎ የኢትዮጵያ ብሔራዊ ባንክ ደግሞ አዋጁን ማስፈጸሚያ ዳይሬክቲቭ አውጥቷል። ዳይሬክቲቭ ላይ ቅድም እንዳያችሁት ክራይቴሪያዎቹ ምንድናቸው የሚለውን ለባንኮቹ በግልጽ አስቀምጧል። የባንኮቹ ምንድነው የሚጠቀሙት፣ ባለሀብቶች ውስጥ ደግሞ ከዚህ ክራይቴሪያ ከዚህ ዳይሬክቲቭ የሚጠቀሙት ምንድነው የሚል በግልጽ ተቀምጧል ማለት ነው። አላማው ሁሉም ባንኮች ኢትዮጵያ ውስጥ ያሉት ልዩ ኢኮኖሚ ዞኖች ውስጥ ገብተው ሰርቪስ መስጠት እንደሚችሉ አዌርነስ መስጠትና ዳይሬክቲቭን ደግሞ በደንብ ኢንተርናላይዝ አድርገው ክራይቴሪያውን የሚያሟሉ መጥተው ከባለሀብቶቻችን ጋር አብረው የሚሰሩበትን ኦፖርቹኒቲ እንዳለና ባለሀብቶቹንም ባንኮቹንም ተመሳሳይ ደግሞ የመንግስት ባለድርሻ አካላትንም የጠራ ነው። የጋራ መግባባት ኖሮ የባንክ ሴክተሩ ኢንቨስትመንትን ከመደገፍ አንጻር መጀመሪያው ትልቅ ሚና የሚጫወት ነው ብለን አምነን ነውና ይሄ የአንደርስታንዲንግ የምፈጥርበት መድረክ ነው። ባንኮችም በመመሪያው የተቀመጡ መስፈርቶችን አሟልተው በልዩ ኢኮኖሚ ዞኖች ውስጥ አገልግሎት መስጠትና ፋይናንስ ማቅረብ እንደሚችሉ ተጠቁመዋል።